ቤተክርስቲያን መከራ በጣም በጸናባት ሰዓት ምእመናን በሚገደሉበት ሰማዕታት በሚሆኑበት ሰዓት እንዴት መዝሙር እንዘምራለን? ያልሰማ ስማ፣ የሰማ ላልሰማ ሰማ። ዘመነ ሰማዕታትን ሂዱና አንብቡ። እየዘመሩ ነበረ የሚያመሰግኑት። እንደውም አብዛኞቹ በመጀመሪያው 300 ዓመታት የነበሩት ክርስቲያኖች አብዛኞቹ ለሚገደሉበት ቀን ነጭ ልብስ አዘጋጅተው የክት ልብስ አዘጋጅተው ይጠብቁ ነበር። እየፈሩ ሳይሆን እየዘመሩ እያመሰገኑ አንገታቸውን እንደዚህ ኮሌታቸውን ዝቅ አድርገው በደስታ ሆኖ ነው ሰማዕትነትን የተቀበሉ። አዲስ አበባ ያላችሁ የነገውን የአላፋት ዝማሬ በጉጉት የምትጠባበቁና ወደ ተለያዩ አካባቢዎች የምትንቀሳቀሱ ይህንን መረጃ በደንብ አዳምጡ። እጅግ የከፋ ዘመን በታሪክ በኢትዮጵያ ታሪክ ለረጅም ዘመናት በነጻነት የኖረች ሀገር የታሪክ ሀገር እንዳሆኖ ያለ ክፉ አስተዳደር ክፉ አመራር ገጥሟት አያውቅም። እጅግ ሀገራችን አሰድደውናል። ገዳሞቻችን አቃጥለዋል፣ ደፍረውናል። እግዚአብሔር ማን ነው ብለውታል፣ ንቀውታል። አንድ ቀን ግን ፍርድ ይኖራል ብለን እናምናለን። እንዴት እንዘምራለን ይላል። እስኪ አንዴ ከኔ ጋር በሉ። እንዴት እንዘምራለን? ዳዊት እንዴት እንዘምራለን ብሎ ዘመረ። በቅድሚያ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የገና በዓል በሰላም አደረሳችሁ። አዲስ አበባ ያላችሁ የነገውን የአላፋት ዝማሬ በጉጉት የምትጠባበቁና ወደ ተለያዩ አካባቢዎች የምትንቀሳቀሱ ይህንን መረጃ በደንብ አዳምጡ። በመስቀል አደባባይ ለሚካሄደው የአላፋት ዝማሬ ታኅሳስ 28 ቀን 6 ሰዓት ጀምሮ መርሃ ግብሩ እስከሚጠናቀቅ ድረስ መንገዶች ሙሉ በሙሉ ለተሽከርካሪ ዝግ ይሆናሉ። እነዚህም መንገዶች ከመገናኛ መስመር ቅዱስ ዑራኤል አደባባይ ላይ፣ ከቦሌ ጌቱ ኮሜርሻል መስመር ኦሎምፒያ ወይም ደንበል አካባቢ፣ ከመስቀል ፍላወር መስመር ጋዜቦ አደባባይ፣ ከጎተራ መስመር ለከባድ ተሽከርካሪ አጎና ሲኒማ፣ ለቀላል ተሽከርካሪ ጥላሁን አደባባይ፣ ከጎፋ አዲሱ መንገድ ቅዱስ ቂርቆስ ቤተክርስቲያን መስቀለኛ፣ ከሜክሲኮ መስመር ለጋሃር መብራት፣ ከአምባሳደር መስመር ሐራምቤ መብራት፣ ከ4 ኪሎ መስመር ብሔራዊ ቤተመንግስት ያሉት መንገዶች ዝግ ይሆናሉ። ይህ በሺዎች የሚቆጠሩ ዝማሬያቸውን የሚያሰሙበት ታላቅ መድረክ ነው። እናንተስ ለነገው የአላፋት ዝማሬ ምን ያህል ዝግጁ ናችሁ? ነገ መስቀል አደባባይ እንገናኝ። መልካም ጊዜ። የሰማ ላልሰማ ሰማ። በዚህ በአዲስ አበባ መስቀል አደባባይ ታኅሳስ 28 የጌታችን የመድኃኒታችን የኢየሱስ ክርስቶስን ልደት ምክንያት በማድረግ የአእላፋት ዝማሬ በዚህ ስፍራ ተዘጋጅቷል። ታዲያ አንተ፣ አንቺ፣ እናንተ ሁላችሁ ታኅሳስ 28 በዚህ በአዲስ አበባ መስቀል አደባባይ በመገኘት የጌታችንን ልደት እንድታከብሩ ተጋብዛችኋል። እንኳን አደረሳችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደባትን ታላቅ ዕለት ዋዜማውን እማይረሳ በማድረግ ሁላችንም በዚህ ታድመን የአእላፋት ዝማሬን በታላቅ ድምቀት እናከብራለን። ማርፈድ አይደለም፣ መቅረት አይደለም። ማርፈድ ያስቆጫል፣ ዋጋ ያስከፍላል። ውድ የተዋሕዶ ልጆች ኢትዮጵያውያንና ኤርትራውያን በዚህ በመስቀል አደባባይ የተዘጋጀውን የአእላፋት ዝማሬ የተወደዳችሁ የእግዚአብሔር ቤተሰቦች ውድ ኦርቶዶክሳውያን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል ዋዜማ በሰላም አደረሳችሁ። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታኅሳስ 28 የሚከበረውን የአእላፋት ዝማሬ ለማክበር በልዩ ልዩ መስተንግዶ ላይ ትገኛለች ማለት ነው። በተለይ ደግሞ አዘጋጆች አእላፋት ዝማሬ የሚያዘጋጁ የጃንደረባው ማህበራት እጅግ በጣም ድንቅ በሆነ መልኩ ዝግጅታቸውን ጨርሰው ይገኛሉ። ነገር ግን ከዝግጅቱ በፊት የነበሩ አንዳንድ ውዝግቦች ነበሩ። የአእላፋት ዝማሬ ዘንድሮ ባይደረግስ የሚሉ እንዲሁም ደግሞ ጥቁር ለብሰን እናደርገው፣ የአርሲ ኦርቶዶክሳን ይሞቱ፣ የተገደሉ የተፈናቀሉትን እናስብበት የሚሉ አንዳንድ ውዝግቦች ነገር ነበሩ። በተለይ
ወንድም ዘመድኩን የተነሳ እንዲሁም ደግሞ እነ መምህር ፋንታሁን ዋቄ ሌሎችም ሐሳባቸውን ደግፈው በዚህ መልኩ ባይከበር ወይም ጥቁር ይለበስ የሚሉ ነገሮች ነበሩ። አሁን የመጨረሻው ልደት ምን ይመስላል? ዲያቆን ሄኖክ ኃይሌ ወንድማችን የሚለን ነገር አለ። ትናንት በአሜሪካ ሲያትል በተካሄደው የአእላፋት ዝማሬ ላይ ወንድም ዲያቆን ሄኖክ ኃይሌ ልዩ የሆነ መግለጫ ሰጥቶኛል። እንዴት እንዘምር? የአእላፋት ዝማሬው እንዴት መዘመር አለበት? በሐዘን በመከራ ውስጥ መዘመር ይቻላል ወይስ አይቻልም? ቤተ ክርስቲያን መከራ በጣም በጸናባት ሰዓት ምእመናን በሚገደሉበት ሰማዕታት በሚሆኑበት ሰዓት እንዴት መዝሙር እንዘምራለን? እንዴት ነጭ እንለብሳለን? የሚል ጥያቄ ሳይፈጠርብን አይቀርም። በጣም የሚገርማችሁ እኔ ነቢየ እግዚአብሔር ዳዊት ከዘመራቸው መዝሙራት መካከል በሐዘን ስሜት ውስጥ ሆኖ የዘመረው አንድ መዝሙር አለ። ይህ መዝሙር ምንድነው? በባቢሎን ወንዞች አጠገብ በዚያ ተቀመጥን፣ ጽዮንን ባሰብናት ጊዜ ምን አለ? አለቀስን። በአህያ ዛፎቿ ላይ መሰንቆቻችንን ሰቀልን ካለ በኋላ እንዴት እንዘምራለን ይላል። እስኪ አንዴ ከኔ ጋር በሉ፣ እንዴት እንዘምራለን? ዳዊት እንዴት እንዘምራለን ብሎ ዘመረ። እንዴት እንዘምራለን የሚለው ራሱ ምንድነው? መዝሙር ነው። መዝሙረ ዳዊት ነው። ዳዊት መዘመር ሲያስጠላው ራሱ ዘምሯል፣ አመስግኗል። ብሶቱንም ሐዘኑንም መከፋቱንም የገለጸው በዚያው በመሰንቆ በዚያ በበገና እና ቤተክርስቲያናችን በመከራ ውስጥም በሐዘን ውስጥም ሆና ታመሰግናለች። ማህሌቷን፣ ቅዳሴዋን፣ ዝማሬዋን አቋርጣ አታውቅም። ጳውሎስና ሲላስ የታሰሩበትን እስር ቤት እኔ አንድ ጊዜ የመሳለም ዕድል አግኝቼ ነበር እና እኔ የጠበቅኩት በጣም ትልቅ እስር ቤት ይሆናል በሚል ነበር። እስር ቤት ራሱ ለማለት ይከብዳል። ጉድጓድ ውስጥ ነው የታሰሩት። ጉድጓድ ውስጥ ነው የታሰሩት። እግራቸው ደግሞ በብረት ከመሬት ጋር ታስሮ በሰንሰለት ማለት ነው። በዛ ስቃይ ላይ ሆነው ግን ይዘምሩ ነበረ። ታስረዋል እኮ እየተሰቃዩ ነው፣ ግን ለእግዚአብሔር ይዘምሩ ነበር። በመዝሙራቸው ምክንያት የነሱም የሌሎችም እስረኞች ሰንሰለት ምን አለ? ተፈታ። መዝሙር ሰንሰለት ይፈታል። እግዚአብሔር ዝማሬያችንን በሀገራችን ያለውን ሰንሰለት የሚፈታ ያድርግልን። መዝሙር ሰንሰለት ይፈታል። የእስር ቤቱ ወለል በር ወለል ብሎ ተከፈተ ይላል። እንዲያውም እስረኛ ያመለጠ መስሎት ራሱን ሊያጠፋ ጠባቂው ሲሞክር በራስ ላይ አንዳች ክፉ ነገር እንዳታደርግ ሁላችንም እዚሁን ያለ ነው ብለው ገሰጹት ይላል። ተንበርክኮ ተደፍቶ ጌቶቼ ሆይ ድን ዘንድ ምን ማድረግ ይገባኛል ብሎ ተናግሮ ወደ ክርስትና የተመለሰው በመዝሙር ምክንያት ነው። መዝሙር እስር ይፈታል። ምናልባት በግል ባንታሰር ነፍሳችን ታስራለች። ከኃጢአት ማሰሪያ እግዚአብሔር የሚፈታን አንዱ በዝማሬ ነው፣ በጸሎት በምስጋና ውስጥ የሚፈታ እስር አለ። ኢትዮጵያዊው ሊቅ ቅዱስ ያሬድ መዝሙር እየዘመረ እያለ እግሩ እየደማ ነበር አይደለም? እግሩ እየደማ ደሙ እየፈሰሰ ነበር። ጦር ተሰክቶበት መዝሙር አላቆመም። ከያሬድን የተማርነው ይሄን። ጦር ተሰክቶበት ይዘምር ነበር። በተመስጦ ሄዶ ነበር። ቤተ ክርስቲያን አሁንም ድረስ የተሰኩባትን ጦሮች የምትረሳው እኮ በያሬድ ዜማ ነው። ታውቃላችሁ? አሁንም በቅዳሴው ነው። አሁንም በማህሌቱ ነው። ሰማዕታቱ ሲገደሉ እየፈሩ የተገደሉ ይመስላችኋል? ለ300 ዓመታት ዘመነ ሰማዕታትን ሂዱና አንብቡ። እየዘመሩ ነበረ የሚያመሰግኑ። እንደውም አብዛኞቹ በመጀመሪያው 300 ዓመታት የነበሩት ክርስቲያኖች አብዛኞቹ ለሚገደሉበት ቀን ነጭ ልብስ አዘጋጅተው የክት ልብስ አዘጋጅተው ይጠብቁ ነበር። እየፈሩ ሳይሆን እየዘመሩ እያመሰገኑ አንገታቸውን እንደዚህ ኮሌታቸውን ዝቅ አድርገው በደስታ ሆኖ ነው ሰማዕትነትን የተቀበሉ። በረከታቸው ይደረብን። ስለዚህ ቤተክርስቲያን እንደዚህ ነው የኖረችው ማለት ነው። እንደዚህ ነው የኖረችው። በኋላም ደግሞ ሰማዕታት ሄደው ከክርስቶስ ፊት ሲቆሙ ምን እንደሚፈጠር ሂዱና አንብቡ። ዮሐንስ ራእይ ምዕራፍ 6 ላይ ስለ ክርስቶስ መስክረው የታረዱትን ነፍሳት አየኋቸው ይላል ቅዱስ ዮሐንስ። አሁን ሰሞኑን በምስራቅ አርሲ የተገደሉትን፣ ባለፉት ዓመታት በሻሸመኔ የተገደሉትን፣
በየስፍራው እዛ ሊቢያ በረሃ ላይ ተንበርክከው ብርቱካናማ ለብሰው ተንበርክከው እያያናቸው በቪዲዮ እየተቀረጹ የታረዱ ወንድሞቻችን ኢትዮጵያውያን፣ ኤርትራውያን፣ ግብፃውያን የት ገብተው ይሆን? አሁንም ያንን ብርቱካናማ ለብሰው ይሆን? አይደለም። እኔ አላየኋቸውም። ዮሐንስ አያቸው። አየኋቸው አለ። የሰራዊት ጌታ እግዚአብሔር ሆይ እስከ መቼ አትፈርድም? ደማችን እስከ መቼ በምድር ላይ ይፈሳል ብለው ጠየቁ። እንደነሱ የሚገደሉ የሌሎች ወንድሞቻቸው ቁጥር እስኪሞላ ድረስ ለጥቂት ጊዜ እንዲያርፉ ተባለላቸው። ትንሽ አረፍ በሉ አላቸው። ነጭ ልብስም ተሰጣቸው ይላል። ምን ተሰጣቸው? ነጭ ልብስ። አሁን ያን ብርቱካናማ ልብስ ጥለውታል። ያንን ወድቀው አጥንታቸው በመጨረሻም እንግዲህ የአእላፋት ዝማሬ በተነሱበት ውዝግብና አንዳንድ አለመግባባት የተለያዩ አስተያየቶች ባነሱ ወንድሞች መካከል ልዩነቱ ጠቦ ተወግዶ ማለት ይቻላል። የአእላፋት ዝማሬ ዛሬ እግዚአብሔር በፈቀደ ስርዓቱን በጠበቀ መልኩ ይከበራል ማለት ነው። እንግዲህ ወንድማችን ዲያቆን ሄኖክ ኃይሌ በገለጸው ልክ እንግዲህ ሰማዕታት እየዘመሩ ሰማዕትነትን ተቀብለዋል። ነጭ ለብሰው በዓላዊ ሰማዕትነታቸውን አክብረዋል። በመከራ በሐዘን ውስጥ ሆኖም ማክበር እግዚአብሔርን ማመስገን የቤተ ክርስቲያናችን የምንጊዜም ድርሻዋ ወይም ስራዋ ነው። የመጣችበት ጥንተ ታሪኳም ይህንን ይገልጻል ማለት ነው። አቡነ ሉቃስ ምን አሉ? እጅግ የከፋ ዘመን በታሪክ በኢትዮጵያ ታሪክ ለረጅም ዘመናት በነጻነት የኖረች ሀገር የታሪክ ሀገር እንዳሁኑ ያለ ክፉ አስተዳደር ክፉ አመራር ገጥሟት አያውቅም። በታሪክ በጥቁር ቀለም የተጻፈበት ዘመን ቢኖር ይህ አሁን ያለበት የብልጽግና ዘመን ብቻ ነው። ይህ ታሪክ ስብራታችን ነው። በረሃብ አዋርደውናል። ሀገራችን አሰድደውናል። ገዳሞቻችን አቃጥለዋል፣ ደፍረውናል። አሁን ያለችበት ኦርቶዶክስ ቤተክርስቲያን እግዚአብሔር ማን ነው ብለውታል፣ ንቀውታል። ኦርቶዶክስ ቤተክርስቲያን በክብርና በፍቅር አንድ ቀን ግን ፍርድ ይኖራል ብለን እናምናለን። ጫና በግልጽ ወጥተው ተናግረዋል ማለት ነው። እንዲህ አይነት አባቶች ያብዙልን። በእውነት ድሃ ተበደለ፣ ፍርድ ተጓደለ የሚሉ አባቶችን ከመንበሩ አሳጣን። ብፁዕ አባታችን ይህንን ብለዋል ማለት ነው። እንግዲህ እጅግ በጣም ድንቅ ነው። እግዚአብሔር ይፈርዳል። እውነት ነው። ፍርዱን እንጠብቃለን። ፍርድ ከእግዚአብሔር ነው። ብንጮህ የሚሰማን መንግስት አካል ስለሌለ ማለት ነው። አሁንም ለሚገደሉ ለሚሳደዱ ኢትዮጵያውያን ኦርቶዶክሳውያን በሙሉ እግዚአብሔር በቸርነቱ ይጎብኝልን እንላለን። የዛሬውን አበቃን። ሰላም ለእናንተ ይሁን። ሰላም ቆዩ። በሌላ ቪዲዮ ይመለስ ይሆናል። እስከዚያው ሰላማችሁ ይብዛልኝ። ሰላም ለእናንተ ይሁን።